ቅዳሜ ከሰዓታችን እንደቀጠለ ነው። በቅዳሜ ከሰዓታችን የቤተሰብ ማፈላለግ ሰዓት ላይ ነው ያለነው። ወይዘሮ እመቤት የዛሬ እንግዲህ ቀዳሚ ባለ ታሪካችን ናቸው። ልጃቸውን ሊፈልጉን የመጡት እንኳን ደህና መጡ ወይዘሮ እመቤት። እንኳን ደህና ቆያችሁ። እንዴት ነው? ደህና ኖት? ደህና ነኝ ይመስገን። ይበረታሉ? ያው አለሁ መቼም ተሱ ናፍቆት ጋር አለ። ማን ይባላል ስሙ? ካብታሙ። ካብታሙማ? ዳመነ። ካብታሙ ዳመነ። መቼ ነው የጠፋው? የዛሬ ከ4 ዓመት በመስከረም 24 ዓመት 93 24 ዓመት። እንዴት ነው አጠፋፉ? እስኪ ታሪኩን ይንገሩ። ስራ ፈልጋለሁ ብሎ ነው አሉ። ስራ ማታ ተጓደኞቹ ጋር እኔ ደህና ስራ ፈልጌ ገባለሁ ብሎ አለ። ጧት ጠፋብን አሉኝ። እርሶ የት ነበር የሚኖሩት? እሱ የት ነበር የሚኖረው? እሱ አዲስ አበባ ውስጥ ነው። እሺ። እኔ ክፍለ ሀገር ሩቅ ነው ቤቴ። እሺ። ተዛ ልጅሽ ጠፋ ሲሉኝ ተነስቼ እንዳበደ መጣሁ ቀረሁ። ከ4 ዓመት የኔም እሱን እየፈለጉ ሄደው አያውቁም? ዘዋይ ድረስ አዎ ሄጄ አገሬን መለስ ብያለሁ። አየሁት። ከጠፋ በኋላ እዚህ ቦታ ታየ ተብሎ ያዩት ቦታ አለ? የሄዱበት ቦታ አለ? እዚሁ እየሰራሁ ልጄን ፈልጌ ያገኛለሁ አልኩ። ዘዋይ 7 ነው ሄድኩ። ሻሸመኔ ሁሉ ዞርኩት። ሳጣ ደከመኝ። በቃ ቁጭ እንዳልኩ አሁን በአመቱ ጋራው ሚካኤል ወንድሙ ያገለግላል ይቀድሳል። እዛ ሲወጣ ከፈለኝ የሚባለውን ስጡት ብሎ ደብዳቤና ፎቶውን ሰጥቶት መጡ። እንፈልገው ስላቸው ወዴት እንዴት ነው ገንዘብ ይላሉ ብዬ እኔም ፈራሁ፣ ዝም አልኩ። አሁን እንትና ይሄ መገናኛ አገኘ ነው አሉኝ። እዚህ አዲስ አበባ? አዲስ አበባ ውስጥ። እሺ። ደግሞ አሁን አምና እንትና እዚህ ሰንበታ አየነው አሉኝ። ስለዚህ አለ ማለት ነው። ምን አውቀዋለሁ? ፈጣሪ ነው የሚያውቀው። ከቅዳሴ ሲወጣ የተሰጠው ደብዳቤ ላይ ምንድን ነው የሚለው መልእክቱ? ከፎቶ ጋር የተሰጠው የሚፈልገኝ ዘመድ ታለ ይፈልጉኝ ነው አሉ ያለው። ይፈልጉኝ ብሏል። ስለዚህ በቃ ይገኛል እኮ ምዮቼ ይገኛል። ተገኝቶ ልጄን ዛሬ አይቼው ነገ ብሞት ይገኛል። እንደዛ ይገኛል። የዛኔ ስንት አመቱ ነበር? ስንት አመቱ ነበር? ያኔ በ77 ነው የተወለደው። 24 አመት ነው እንግዲህ ከአዲስ አበባ ነው የጠፋው። ተጠፋ። ስንተኛ ልጆት ነው? ብዙ ነው፣ ወደ 5 ይሆናል። 5ኛ ነው? አዎ 5ኛ ይሆናል። ወንድሞቹ እህቶቹ የአባቱ ስም ማን ይባላል? እስኪ ንገሩን። አንዱ አሁን አብሮኝ የመጣው ከፈለኝ ነው። እሺ። ሴቷ ክፍለ ሀገር ነች፣ አበራች ትባላለች። እሺ። የኋላ ወርቅ ትባላለች አንዷ። እንዳሻው አንዱ እሱ ነበር። ሌላ ጠፋ በቃ። አሁን አንጀቱ ራርቶ እናቴ ብሎ ይመጣል ስል በርበሩ እንዳየኋለሁ። አሁን እዚህ ብከጅ እኮ ያገኙልሻል ብለውኝ ነው የመጣሁት። እንኳን መጡ። ፈጣሪ ያውቃል እንግዲህ ይገኛል። በልቦ ያለውን መልእክቱን ይንገሩት እስቲ። ልጄ እየፈለኩህ ነው ብለው ይንገሩት። እያየ ሊሆን ይችላል። ይኸው ነው ዘዋይ ድረስ ከጃለሁ። ያልደረስኩበት ቦታ የለኝም ምንም። እንደው አንዴ ትቦ ላይ ገለው ጥለውት ፎጣ ደርበውበት ጮኬ ላው ላይ ልወርቅ ስል አንድ መኳንንት ሰውዬ በተስኪያን ሲወጣ ቆይ አለና በከዘራው ጠለፍ አድርገን ምንድነው የሞጠፋሽ አለኝ። ልጅ ጠፍቶ ይሄው ገለው ጥለውታል አልኩ። አውቀሽዋል አለኝ። አላየሁትም። ቆይ ተረጋጊ፣ ቆይ እኔ ልግለጥልሽና ይው ለይው አለኝና በከዘራው ገለጥ ሲያደርገው ሌላ ነው። የኔም ማደል ይው አለዳው ዘማች የዘላለም በሽታሽን የማይመር የማይገል በሽታሽን ይዘሽ ሬሳ ላይ ወርቀሽ አለና በይ እሱ ተጨከነ ያንቺም አንጀት ይጨክን ተመልሰሽ ወደ አገርሽ ሂጂ አለኝ። የአንጀት የወላድ አንጀት በየት ይተኛል ይሃዳ? አገሬማ አልገባም ምኩያውንም አላይ የወጣበት የወረደበትንም አላይ ብዬ ይሁ አዲስ አበባ ውስጥ ስንገላታ አሁን ወደ አዲስ ዓለም ወርጄ ቤት ትንሽ አቆምኩ። አዳ ለሊቱንም ከተፍ ፊቴ ቀኑንም እንደው ጥጥም ስሰራ ከተፍ ይላል። ኧረ ተው ልጄ ለአንጀት ይራራ አንድ ቀን እንታይና እኔ ልሙት እያልኩ ማልቀስ ነው ስራዬ። አዳሬንም ማልቀስ ነው፣ ቀኑንም ማልቀስ ነው። አሁን ካዳ አፋልጉኞቹ ጋር እኮ ብከጂ
ገንዘብ አይሉሽ ምን አይሉሽ ሄደሽ እኮ ቁርጥሽን ታቂው ነበር ሲሉኝ ነው አምና መጥቼ ተመዘገብኩት። ያው አይ እንኳን መጡ እናታችን እንኳን መጡ። እንግዲህ እናት ወይዘሮ እመቤት አጣምሬ ከ24 ዓመት በፊት የጠፋ ልጃቸውን ለመፈለግ ነው እኛ ጋር የመጣው። ከሀብታሙ ዳመነ ይባላል። ይሄን ፕሮግራም ካየ ወደ እናት ወደ ቤተሰቦች እንድትመጣ ስንል እኛም እንጠይቃለን። ከታች ያለውን ስልክ መጠቀም ትችላላችሁ። እሱን የምታውቁ ሁሉ እንድትተባበሩ እንጠይቃለን። መልካም እድል ይሁንልዎ። መልካም እድል የእናንተ እህቶቼ አምላክና ጸሎት ይርዳኝና አይኑን አይቸው ነገ በሞት እኔ ደስተኛ ነኝ። ፈጣሪ ያውቃል። እንገናኛለን ደግሞ ዳግም እግዚአብሔር ይፈቅዳል እንገናኛለን። እሺ እናቴ መልካም እድል። አሜን። ወደ ቀጣይ ባለ ታሪክ እናልፋለን። አብራችሁን ቆዩ። ቀጣይ እንግዳችን እናቱን ለመፈለግ ነው እኛ ጋር የመጣው። እንኳን ደህና መጣ። እንኳን ደህና ቆያችሁ። እንታወቅ። እሺ ማህዲ አብደልኑር ይባላል። እናቴን ነው የምፈልገው። ገነት በቀለ ትባላለች። እሺ 5 ዓመቴ ላይ ነው ያለው የተለያየ ነው። አባቴ ስለሷ ብዙ አልነገረኝም። እሱም በ10 11 አካባቢ ያለው ነው ያረፈው እና ብዙ ስለሷ መረጃ የለኝም። ግን ያው የተቻለኝን ሪኮሌክት ከማድረገው ማስታወሰውን ለማካፈል ነው የመጣው። ማን አሳደገ አንተ? አያቶቼ፣ አጎቶቼ በአባቴ ሳይድ ያሉት። በእናቴ ሳይድ ማንንም አታውቅም? በእናቴ ሳይድ ማንንም አላውቅም። ስማቸውን ብቻ ነው የምታውቀው? ገነት በቀለ መሆኗን የምሰራበት ቦታ ለምሳሌ ብላቴ የሬዲዮ ጣቢያ የኢትዮ ቴሌኮም ኦፕሬተር ነበረች ተብሏል። ግን ያው እዛ በደብዳቤም ጠይቄያለሁ ኢትዮ ቴሌኮም ሊያገኙት አልቻሉ። እስቲ ጊዜውንና የት አካባቢ ነበር ትኖር የነበረው? በ5 ዓመት አካባቢ ያለው 5 ዓመቴ እንትን ማስታወሰው ያው እሷ ከመታ የማራዶና ጀርሲ ገዝታልኝ ሰዓት የፕላስቲኮቹ እንደገና መነጽር እሱን አድርጋልኝ ትምህርት ቤት እያለው ነው የተሰናበተች። ላይክ ትምህርት ቤት እያለው ስንብቱን ታስታውሳለህ? አዎ በደንብ ቀሚሷን አስታውሳለሁ። ነጭ ቀሚስ ነው የለበሰችው፣ አበባ ያለው። ፊቷ ነው አሁን የጠፋብኝ፣ ሎኬት ማድረግ አልችልም። ከዛ ውጪ እዛ አካባቢ የነበረው ኢንቫይሮንመንት እዚህ ላይ ጅዋጅዌ ስጫወት ታጫውተኝ አይነት ነው። ወላይታ ሶዶ ሚሽን የሚባል እንትን አለ፣ ኬጂ ትምህርት ቤት ነው። እዛ ነው። ምን እንዳለች ምናምን ትዝ ይላል? ብዙ ያለችኝን አላስታውስም፣ ግን በጣም አቅፋኝ እንድትሰናበተችኝ ትዝ ይለኛል። አብሮ ኖሯል እናትና አባት አንድ ላይ? ምናት ሹር ምንም ከ5 ዓመቴ በፊት የነበረው ምንም አይነት ስቶሪ የለኝም። አባቴ በጣም ለዘብተኛ ነው፣ አይናገርም። እንደገና በዛን ጊዜ ይሁን የኔ ቻንስ ይሁን በጣም ምንድነው ጩኸታም የሆነ ፋሚሊ ውስጥ ነበር ያደኩት። ጩኸታም ማለት ላይ በቁጣ ሀሳባቸውን የሚገልጹ በጣም አሪፍ ሰዎች ናቸው። በጣም ምርጥ አሳዳጊዎች ናቸው። ነገር ግን የተሰማቸውን የሚናገሩ አይነት ሰዎች ነበሩ። ለምሳሌ ስለ እናቴ የምጠይቅ ከሆነ ይሄው እንግዲህ ደግሞ ታፍ የሆነ አፕብሪንጊንግ ነበር የነበረኝ በጣም እና ሳይኮሎጂካሊ እንትን ስለምፈራ እስካሁን ስለሷ ለመጠየቅ ብዙም ኢንፎርሜሽን የለኝም። ስለዚህ ለ40 ዓመት ቆየው ማለት ነው። አሁን ለ40 ዓመት ወጣት ነኝ። ወጣት ፎቶግራፋቸውን የእናትን በምንም አይነት አጋጣሚ ያላገኘው? ምንም የለኝም። ያለኝ ትቀራረባለች የሚባለው ነፃነት መለሰ ሙዚቀኛዋን ልጅ ያለች የሷን መልክ ነው የሚመስለው። መልኳ ቆንጅዬ ነበረች፣ ቅርቅር ነበረች አይነት ነገሮች ነው ሲነገር። የአባት ሙሉ ስም ነው? አብደልኑር ሳልህ ሰይድ ይባል እና ሲገናኙ እሱንም ስቶሪ በደንብ እርግጠኛ አይደለሁም፣ ግን ኒያላ ዳቦ ቤት የሚባል ነበር ቢስ መብራት አውቶብስ ተራ። እዛ አካባቢ ነው የተገናኙት። አዲስ አበባ ነው የተገናኙት። ከዛ ወደ ክፍለ ሀገር ሄዳ ክፍለ ሀገር እናትና አባቱ እዛ ነበሩ። ይዟት ሄዶ ነው። ብቸኛ ልጅ እናንተ? እኔ ብቸኛ ልጅ ነኝ። ማንም የለም ሌላ? ማንም ያው እህቶቼ ወንድሞቼ የምላችሁ ከዝኖቼ አሉ በአባቴ ሳይድ ያሉት። በጣም አብረን ፈተና አሳልፈናል። ሼር የምናደርገው ነገር አለ እንደ እህቶቼ ወንድሞቼ። እንደገና ጓደኞቼም አሉ። ሳሪስ አካባቢ ነው ያደግኩት አብዛኛውን ላይፌ። ስለዚህ እዛ አካባቢ ያሉ ጓደኞቼ እስከነ ቤተሰቦቻቸው ነው ያሳደጉኝ። ላይክ ስራቢ ያበሉኝ ናቸው። ትምህርት ላይ በጣም ሰፖርት እንዳደግ ነበር እንደዚህ። ይህን የምጠይቀው ለምንድነው እናት አሁን በህይወት ኖሮ ይህን ፕሮግራም እየተከታተሉ ሊሆን ይችላል፣ አታውቀውም። እና ምንድነው ሊያስታውሱ የሚችሉት? ፎቶቸው ቢሆን ቀላል ነገር ነው። ምንድነው ላስቲ ከዛሬ እንግዲህ ከ30 ዓመት በፊት የዛሬ 35 ዓመት አካባቢ 5 ዓመት ልጅ እያለ
የት አካባቢ የት ቦታ ምን አይነት ልጅ ሚለውን ነው ሊያስታውሱ የሚችሉትና የአባትህን ስም ነው የሚያስታውሱት? ለዛ ነው የምጠይቀህ። ስለዚህ እርግጠኛ ለመሆን ላይክ በደንብ ማቀው አንድ ደብዳቤ አይቼ ነው እሱን ከብላቴ ስቴሽን ሆና ሬዲዮ ኦፕሬተር ሆና ለአባቴ ደብዳቤ ስትልክለት ያ ደብዳቤ የኔ ስም ሜንሽን ተደርጎ ኢቭን የስሜን ስፔሊንግ ማህዲ አብደል ኑር የሚለውን ያየሁት እዛ ላይ ነው። ግን ያ ደብዳቤ ጠፍቶብኛል። ላይክ በ8 ዓመቴ እንደዚህ አካባቢ ይሁን እሷ ለሱ እና በጣም ይዋደዱ እንደነበር አውቃለሁ። የሆነ ምን አይነት ኤነርጂ እንደነበረ ፊል አደርጋለሁ። ግን ለእኔም ያላት ፍቅር ጥሩ እንደሆነ አውቃለሁ። እረዳታለሁ። የሰው ልጅ ብዙ ነገር ሊያጋጥመው ይችላል ኢን ላይፍ። በጣም እረዳታለሁ ብዬ አስባለሁ። ሶ ኤኒ ታይም እንግዲህ ከተገኘች ዌልካም። አይ እንዳልከው እንግዲህ አሁን ምንም አይነት እንትን የለህም፣ ፎቶግራፍ የለህም ከዓመተ ምሕረትና እናትህ ከመሆኑ ከመሰናበታቸውና ከስማቸው በስተቀር ግን የአባትህን ስም ያውቃሉ። የተሰናበቱትን ልጅ በእርግጠኝነት ያስታውሳሉ። ቦታውንም እንደዚያው ወላይታ አይደለ? ወላይታ ሶዶ ነው የተለያየ ነው። የ5 ዓመት እንግዲህ ኬጂ ልጅ እያለሁ ከዛ በኋላ መታ ጠይቃኝ ነበር። አይ ዶንት ሪሜምበር ብዙ ሜሞሪ የለኝም። አባቴ ግን አይ ቲንክ ፈገግታዬ የእሷን ይመስላል። ስለዚህ ፎቶ በተነሳው ቁጥር ኤቭሪቲንግ እስቃለሁ፣ ፈገግ እላለሁ። እዚህም ላይ አሁን ላይክ በጣም አዘን አታዩብኝም ፊቴ ላይ። ሶ ቤዚክሊ አይ ስማይል ምክንያቱም እሷን ድዴ አካባቢ ምናምን እሷን ነው ተብሎ ስለዚህ አስታውሰዋለሁ እሷን። ለእናትህ እስኪ መልዕክት ንገራቸው እያዩኝ ነው ብለህ አስብና። ገኒ እናቴ 35 ዓመት ጠብቄሻለሁ። ቁርጥን አለማወቅ የመሰለ ቀፋፊ ነገር የለም። ነገር ግን ያው በህይወት ካለሽ እጅግ በጣም ደስ ይለኛል ባገኝሽ። እንዳልኩት ቅድም አልፈርድባትም፣ ምን እንዳጋጠማት አላውቅም በህይወት። ነገር ግን በደንብ ለመቀበል ልጅ አለችኝ፣ የ8 ዓመት ልጅ። እሷ ብታይሽ ወይም ብትተያዩ ደስ ይለኛል እና ፍቅር ይጠብቅሻል። ይቅና እግዚአብሔር ይርዳ። ገነት በቀለ እንግዲህ በህይወት ኖሮ ከልጁ ቢገናኙ እኛም በጣም አድርገን ደስ ይለናል። ልብ የሚነካ ታሪክ ነው። ግን እሳቸው እንግዲህ አሁን ከሰማነው ታሪክ ብዙ የሚያስታውሱት ነገር ስለሚኖር ይመጣሉ ብለን በእርግጠኝነት ተስፋ እናደርጋለን። ከታች ያለውን ስልክ ለመረጃነት መጠቀም ትችላላችሁ። መልካም እድል ይሆንልሽ። በጣም አመሰግናለሁ። መልካም ቀን ይሆንላችሁ። ወደ ቀጣይ ባለ ታሪክ እናልፋለን። አብራችሁን ቆዩ። ከየትኛውም ሀገር በየትኛውም ጊዜ እንደ ፍላጎትሽ የልብሽን ሸምቼ ክፈይ። ለትምህርትም ሆነ መዝናኛ የፈለግከውን የዲጂታል ይዘቶችን ሰብስክራይብ አድርግ። ወደ ፈለግክበት የዓለም ክፍል በነፃነት ተጓዝ፣ ተዝናና፣ ክፈል። የባንካችን ዓለም አቀፍ ቪዛ ካርድን በመጠቀም እንደፈለጉ ይገበያዩ፣ ይቀበሉ፣ ይዝናኑ። አሁን ዓለም በእጆ ገብታለች። ወደ ቀጣይ ባለ ታሪክ አልፈናል። ብሩክ አዲሱ ነው ከኛ ጋር ያለው። አባቱን ሊፈልግ ነው የመጣው። እንኳን ደህና መጣ ብሩክ። እንኳን በሰላም ቆያችሁ። እንዴት ነህ? ደህና ነኝ እግዚአብሔር ይመስገን። አባትህ ሙሉ ስማቸው ማን ይባላል? አዲሱ ወርቁ ወልደ አማኑኤል ይባላል አባቴ። እንዴት ነው የተለያያችሁት? የመጀመሪያ ላይ እናቴ የክፍለ ሀገር ሰው ናት። ጓጽዮን ይባላል ሰላሌ ላይ። እሱም የክፍለ ሀገር ሰው ነው። ጉመር ጉራጌ ክልል ነው እሱም የሚገኘው። እንዳጋጣሚ ለስራ ነበር እሷ ሰበታ የመጣችው። በዛን ሰዓት ላይ ተዋውቀው አንድ ላይ መኖር ጀመሩ። ከዛ እኔ ተወለድኩኝ። እስከ 2 ዓመት ድረስ አብረው እየኖሩ ነበረ። የት ነው የኖሩት? ሰበታ መስጊድ ሰፈር የሚባል አካባቢ ማለት ነው። ወይዘሮ አልማስ ትባላለች። ከዛ አብረው እየኖሩ እያለ ግጭት ተፈጠረ እንዳጋጣሚ። ከዛ ለተወሰነ ሰዓት ላይ እሷ ለብቻዋ ወጣ ተከራይታ መኖር ጀመረች ማለት ነው። እዛው አካባቢ ብዙ አራቀችም እና ወንድሟ እንዳጋጣሚ መጣና ብቻዋን መሆኗን አየ። አልተናገረችም ነበር እሷ። ከዛ ይዤሽ እሄዳለሁ ብቻሽን አትሆኝም ማለትና ማለት እኔን እየመጣ ሁሌ ይወስደኝ ነበር እሱ በዛን ሰዓት ላይ ማለት ነው። ቀን በቀን ይወስደኛል፣ ልጫወታለሁ ምናምን። ከዛ መለሳለሁ። 2 ዓመቴ ነው እና ወንድሟ ይዞ ተደብቀው ነው ሄዱት የዛኔ ማለት ነው። አገሯ ጓጽዮን የሚባል አካባቢ ተደብቀው ይዘውኝ ሄዱ። ከዛም በኋላ በቃ መረጃ የለንም። ለብዙ ጊዜ ቆየን። እኔም አላስጨነኳትም። 1995 ላይ ነው ግንቦት 22 ላይ ከዚህ ሄደችው ማለት ነው። ከዛ
በቅርብ ነው የጠየቀችው። ሰበታ መታ ተከራየችበት የነበረው ግቢ ላይ ስትጠይቅ ብዙ አልቆየም ነው የተባለችው እዛ ማለት ነው። ወደ ሌላ ቦታ ሄዷል ከዛ እና የስልክ አፈላልጋ ጓደኞቹ አይ ቲንክ ፎቶ ላይ ያለ አንዱ ጌታቸው የሚባል ጓደኛ ነው እሱ ጋር ስልኩን አገኘችና ስትደውልለት ክፍለ ሀገር ላይ አይቼዋለሁ ግን አንድ ቀን አግኝቼሽ በአካል እናወራለን እንደዛ አላትና ስደግመን ስልኩን ስንደውልለት አልሰራልንም የጌታቸው እና ያለን መረጃ ይሄ ነው። እናት አሉ በህይወት አለች አልተመቻትም እና ዛሬ አልተገኘችም። አይ ከእናት ጋር እየኖርክ ነው? እየኖርኩ ነው። አንተ ብቻ ነው የተወለድከው ከሁለቱ ወይስ ሌላ ወንድም? ሌላ የለም እኔ ብቻ ነኝ። አባትህን ከዛ በኋላ የታዩበት ቦታ አለ? ሰዎች ምናልባት መልእክት ያደረሷቸው? የነገረን ጌታቸው የሚባለው ክፍለ ሀገር ላይ አይቼዋለሁ ነው። የት ክፍለ ሀገር? ፕሌስ አልተናገረም አልነገራትም። ቦታውን አልነገራችሁም? በአካል አግኝቼ አወራሻለሁ እና ያላት መልሰን ስንደውልለት ነው ያንን ለማወቅ ስልኩም ያልሰራልን ማለት ነው። እንግዲህ አባቴ ካየው ከደረሰ ማግኘት እፈልጋለሁ። የአባት ፍቅር አግኝቼ አላደኩም። በእርግጥ እናቴ ምንም ነገር ያጎደለችብኝ ነገር የለም። ጀግና እናት ናት። ግን ባገኝ ደስ ይለኛል። በተረፈ አያቶቼ ይኖራሉ ብዬ አስባለሁ። ካሉ እነሱም አጎት አክስቶች ካሉኝ ካያችሁት አናግሩኝ። አዲሱ ወርቁ እንግዲህ ልጁ አድጎ አሁን በጣም ትልቅ ሰው ሆኖ እርሱን ለመፈለግ መጥቷል። እመቤት ደረሰ ደግሞ የልጁ እናት ናት። ስለዚህ ሁለቱም እየፈለጉ ስለሆነ ከታች ባለው ስልክ ደውለው ከልጁ ከቤተሰቡ ጋር እንዲገናኙ ስንል እንጠይቃለን። መልካም እድል እንመኝላለን። ወደ ቀጣይ ባለ ታሪክ እናልፋለን። አብራችሁን ቆዩ። ቀጣይ እንግዳችን አባቷን ለመፈለግ ነው እኛ ጋር የመጣችው። ሳራ አሊ ትባላለች። እንኳን ደህና መጣሽ ሳራ። እንኳን በሰላም ጠበቃችሁኝ። ደህና ነሽ? ደህና ነኝ። አባትሽ ሙሉ ስማቸው ማን ነው? አሊ ይመር። እንዴት ነው የጠፋፋችሁት? እናቴ ሆለታ ቤተሰቦቿን ለመጠየቅ ሄዳ እዛ ነበረ የምትኖረው። ከዛን እሱ በመሀል ውጭ ሀገር ሄደ። ታሪኩን በደንብ ንገሪን እስኪ። መቼ ነው እናትና አባትሽ አብረው የኖሩ ነበረው ያንቺን ከወለዱ በኋላ? ከዛ አባትሽና እናትሽ እንዴት ነው የተለያዩት? አይ እናቴ ትማር ነበረ። እህቷ ጋር ቁጭ ብላ ነበረ የምትማረው። የት? እዚህ አዲስ አበባ። እሺ። አውቶቢስ ተራ ማለት ነው። እሺ። እዛ በምትኖርበት ሰዓት እሱ እዛ አያት። ከዛ በኋላ ነው የተገናኙት። ከዛም ቦሌ መድኃኔዓለም የሚኖሩ ነበረ 17 ቀበሌ እዛ እየኖሩ ነበረ። ከዛን እኔ ተወልጄ አንድ ወር ልጅ ሆኜ ቤተሰብ ሞቶ ነበር ወደ ገጠር ወደ ሆለታ ማለት ነው። ከዛን ወደዛ ሄደች እናቴ። በዛ ምክንያት ወደዚህ አልተመለሰችም፣ እዛው ቀረች። እሱ ደግሞ ወደ ውጭ ሀገር ሄደ። ወዴት ሀገር ሄዱ? አሌክሳንደሪያ ደብዳቤ ሰጣኝ ነበረ። ደብዳቤውን አስቀምጬ ነበረ። አሌክሳንደሪያ እንደሚኖር ነበረ። አሌክሳንድሪያ የት? አሜሪካ ነገር ቨርጂኒያ። ስለዚህ ከዛ በኋላ እናትሽ ጋር አልደወለም? አላገኘሻቸውም? አንቺም አባትሽን አታውቂያቸውም በአካል? አዎ የአንድ ወር ልጅ ነው ትቶኝ ሄደው አላውቃቸው። እናትሽ ምን ይነግሩሻል ስለ አባትሽ? እስከዛሬ ጥሩ ነገር ድረስ መልካም እንደሆነ ጥሩ ነገር ነው የምትነግረኝ እናቴ። መልእክት ይኖርሻል ብዬ አስባለሁ አይደለ? አባትሽን ሳታገኝ ነው ያደግሽው። አንድ ወር ምንም ነገር አታውቂም እና ያለ አባት ማደግ ስሜትሽ ለአባትሽ ንገሪያቸው እስኪ። አባቴ በጣም ነው የምወድ በጣም ነው ማፈቅር፣ ኑርልኝ፣ እንደማገኝ ደግሞ ተስፋ አረጋለሁ፣ እድሜና ጤና ይስጥልኝ ለወላሂ አባቴ። መልካም እድል እንመኝልሻለን። ላንቺም ዳግም በደስታ እንድንገናኝ ደግሞ የፈጣሪ ፍቃዱ ይሁን። አቶ አሊ ይመር ጋዲሴ ገመቹ የልጆ እናት ናት። እንግዲህ ከረጅም ዓመት በፊት አብራችሁ ቦሌ ትኖሩ እንደነበረ ልጃችሁ ነግራናለች። ስለዚህ አሁን ካሉበት ሆነ ይህን ፕሮግራም ሲከታተሉ ወደ ልጆ እንዲመጡ እንድትገናኙ ስንል እኛም እንጠይቃለን። መልካም እድል ይሁንልሽ ላንቺ። ምሽ ወደ ቀጣይ ባለ ታሪክ እናልፋለን። አሁንም አብራችሁ ቆዩ። የመጨረሻው ደግሞ የቤተሰብ ማፈላለግ ታሪክ እናልፋለን። እንግዲህ ተፈላጊ እናት ናቸው። ወላጅ እናትን ነው የምትፈልገው። እስኪ መጀመሪያ እንተዋወቅ። ዮሐንስ አሰፋ እባላለሁ። ዮሐንስ አሰፋ እንጦጦ ኪዳነ ምሕረት አካባቢ ነው የተወለድኩት። እናቴን በአካል አላውቃትም፣ እሷ ናት የምታውቃት። ስምሽ ማን ነው? ማሚቱ አሰፋ እባላለሁ። ታሪኩ እንዴት ነው እስኪ ንገሪ። ታሪኩ እኛ ልጆች ነበርን በዛን ሰዓት። እኔ ልጅ ነኝ እና ሌላም ቤተሰብ አለ። እናቴ አሁን በህይወት የለችም እና እናቴን ያሳደጓት አባት ጫካ ይሄዳሉ ብዙ ጊዜ ማለት ነው። እና ሄደው ጫካ ሲሄዱ ያገኟታል። ማንን? የሱን እናት። እሺ ማን ይባላል ስማቸው? የእናት እናቴ የውሸትም ይሁን የእውነት አለም ነው ያለችን። አለም ወደ ቤታችን ስትመጣ ማለት ነው ስትቀላቀል እና ምን ልታረጊ መጣሽ እዚህ ጫካ ውስጥ ምን ትሰሪያለሽ ብለው ሲሏት
ቤተሰቤ ሊያስመርቀኝ ዝግጅት ላይ ነው ያለው። እኔ ደግሞ እንደዚህ አይነት ክስተት ተከሰተብኝ። ነፍሰ ጡር ነበሩ ይዛኔ? ነፍሰ ጡር ናት እሱን ማለት ነው። እና ታዲያ ጫካ ውስጥ ምን ልታረጊ ነው? ወልጄ እንትን ልል ነው ጥዬ ልሄድ ነው ብላ ማተቢያ ምላጭ ምናምን ይዛለች። እዛ አገኘኋት ማለት ነው። በይኔ እንደዚህማ ባንዴ አይወለድም፣ እኔ ተነሽ እንሂድ ልጆቼ ጋር ብለው የኔ እናት ጋር ልጃቸው ናት ይዘዋት መጡ። ከዛ ይዘዋት መጡ። ተቀላቀለች ወደኛ። በቃ እመቤቴ በመጣ መንገድ ሲመጣ ምጥሽ ተገላግለሽ ወደ ቤተሰብሽ ትቀላቀያለሽ እንጂ አንለቅሽም ብለን እኛ ጋር ተቀመጠች። ደስ ይለኛል፣ እወልዳለሁ፣ ልጄን አቅፌ ወደ ቤተሰብ ይቀላቀላለሁ አለች ማለት ነው። ከዛ ተቀመጠች። በመጣች በ7 ቀኗ ወለደች። ስንት ዓመተ ምህረቱ? 1978 4ኛ ወር ላይ ወለደች። ከዛ ቤት ተገላገለች። እናቴ ናት ያዋለደቻት። ከዛ እናቴ ወፍጮ ቤት ልሂድ ትልና ልክ በተወለደ በ7 ቀኑ ትሄዳለች። ስትሄድ ገና እንደተወለደ ስሙ ማልበለው አለችኝ። እኔ ታስታውሻለሽ? ስሙ ማልበለው ስትልሽ በደንብ ታውቀኛለች። 8ኛ ክፍል ተማሪ ነኝ በዛን ሰዓት። ስሙ ማልበለው ስትለኝ ዮሐንስ አልኳት። በቃ ማሚቱ አንቺ ባልሽ ነው ልጅ የሚጠራው። በቃ ወይኔ ልጄ በቃ ምን ይመሰለ ክልስ ልጅ ወለድኩኝ አለች። ከዛ እንደዛ እያወራን ያለ ልክ በ7 ቀን በሲሞላት ወፍጮ ቤት ይሄዳሉ የኔ እናት ከጎረቤት ጋራ። በሉ ጠብቋት እንዳትወጣ ተባልን ማለት እኛ ልጆች ነን። ከዛ ሽንቴን ልሽና ማሚቱ ልጄን በደንብ አርገሽ ጠብቂ፣ ሽንቴን ሸንቼ ልምጣ። ኧረ ገና ራስሽ እዚህ ቤት ውስጥ ሽኝ አባዬ እንዳትወጭ ብላሻለች። ቢሰጥ ችግር የለም ቢላና ሚስማር አርጌ እወጣለሁ ትልና ጆሮ ወርቅ ነበራት። ጆሮ ወርቋን አውልቃ ልብሱ እንደዚህ ታስታቅፍና ጆሮ ጌጦቿን በጆሮ ላይ አርጋ እኛ ላየንም። በኋላ ነው እሷ እናቴ ስትመጣ ያየችው። ከዛ ትመጣለች ብለን ስናይ የለችም። እናቴ ከወፍጮ ቤት ስትመጣ እንዴት ሄደች አለም ስትል ሽንት ቤት። ስንት ሰዓት ሄደች? ጠዋት ስትሄድ ቢላውና ጆጉ ቁጭ ብሏል። ከዛ ቀረች በቃ እዚህ ታየች የለም ምንም ነገር የለም። በቃ ይሄንን የማውቀው እኔ። ከዛ ዮሐንስ እናንተ ጋር አደገ? እኛ ጋር አደገ። አሁን ትዳር ይዞ የሁለት ልጆች አባት ነው። ስለዚህ የመጨረሻ ጊዜ ስትለየው ያስቀመጠችው ማስታወሻ የጆሮ ጌጥ እና እናቴ መታ ስታነሳ ያሰለፍና ጠፍታለች። በቃ የጆሮ ጌጧን አውልቃ ነው ያረገች። ያሰለፍናት እናት ማለት ጎረቤታችንም ማለት ነው። እሷም በህይወት የለችም አሁን። ከዛ አለቻት በቃ እንግዲህ እንያትና ከዛ በኋላ እንትን ትያለሽ ታሳድጊያለሽ ስትል ልጄም ወንድም ስለሌላት እኔ አሳድገዋለሁ ብላ እኔም ብቻ ነው እናት የወለደችው። አሳደግ ነው። በጣም የሚገርም ታሪክ ነው። እዛው ኪዳነ ምሕረት አካባቢ ነው ያደግከው? በልጅነት አሁን እናትህን እንግዲህ እነሱ የማየት እድል ነበራቸውና ስለ እናትህ ምን አይነት ጥያቄዎችን ትጠይቃቸው እንደነበረ ታስታውሳለህ? ያው እኔ ከመጠየቅ በፊት ያሳደገችኝ እኔ የእሷ እናት ያሳደገችን ቀድማ ነግራኛለች። በልጅነቴ ማለት ምን ታሪኩን አላውቀውም፣ ድፍንፍን ነው ያለብኝ ነበረውና ያው ስሜቴን ይጎዳዋል በሰዓቱ። እሷ ቀድማ ነግራኛለች። አባቴ ሁኔታ ራሱ ነግራኛለች። ምክንያቱም እኛ ብንደብቅ አንችልም። እሷ ታማ ነበር አጋጣሚ የእሷ እናት እና ታበዛው ትባላለች ያሳደገች እና በጣም ነበረ ከነሱ አብልጣ ነው እኔን ያሳደገችኝ ነበረው እና ምን አለችኝ፣ ያው ብንደብቅህ አይሆንም ምንም አይነት ነገር እንትን ማለት አለችም። አንተ ግን ያው መሰልክ አባትህን መስልሃል። እናትህ ግን ያው እንደሌለች ጥላኝ እንደጠፋች ነግራኛለች። ካደግኩ በኋላ የሆነ ቢያንስ የ15 የ16 ዓመት ነች ያለሁኝ ገና እንትን ስትል ታማ እያለ ነግራኛለች። አባትህን እንዴት አወቃችሁ? እንዴት አወቁ? እኔ አላውቅም። ብዙ ጊዜ ይህንን ታሪክ እኔ በጣም ላጠና ሞክራለሁ። ግን አንደኛ የእሱ አባት አውልም አለ ሽማግሌ ስለሆነ መንቀሳቀስ እንትን ስለማይችል ነው አሁንም እኔ ጋር ያለው እና እሱ በደንብ ነግሮናል የማን ልጅ አባቱ ማን እንደሆነ ማለት ነው። እና ከአባቴ ጋርም ነበርኩኝ በሰዓቱ። እሱም በህይወት የለም አሁን። ከአንዳንድ ነገሮች ይደረግልኝ ነበር። ታምኖ ሳይሆን የምጠራው በእነሱ አባት ስም ነው። ግን አንዳንድ ነገሮች ይደረግልኝ ነበር። ለትምህርት ቤት ለምን የሚሆን ነገሮች ይደረግልኝ ነበር። ይህን ጥያቄ ያነሳው ስለምንድን ነው? እናትህ እንግዲህ ከጫካ ሲመጡ እንግዲህ ነፍሰ ጡር ናቸው፣ ሊወልዱ አንድ ሳምንት የቀራቸው ናቸው እና እንደው ከመንገድ ነው የመጡት አይነት ነገር እንጂ አባትህን እንዴት አወቁ የሚል ጥያቄ ሲመጣልኝ እሷ የመጣቸው አጋጣሚ ሁሉም መረጃዎች የሚያመለክቱት
ከአንድም 3-4 መረጃዎች የሚያመለክቱት ለጸበል ነው የመጣችው። እዛ ቦታ ላይ ጸበል ለመጠመቅ ነው። ህመምተኛ ምናምን አይደለችም፣ ግን እንደዚሁ ጸበል ለመጠመቅ ነው የሄደችው እንጦጦ ኪዳነ ምሕረት። በዛ አጋጣሚ አይተፈጠረ የሚገርም ታሪክ ነው። ግን እና እናትህ እንግዲህ እሳቸው ናቸው የሚያስታውሱት በደንብ ይሄን ታሪክ። ምክንያቱም ስትነግሪን የእናትሽ ስም ማን ነው? እታበዛው ሙላቴ። እታበዛው ሙላቴ ሊያስታውሱ ይችላሉ። ሌላ የሚያስታውሱት ስም የማን አለ? እንግዲህ እኔን ነው በቃ ያው ማሚቱ እኔን ታስታውሰኛለች። ዮሐንስ ብለሽ እንዳወጣሁለት የምታውቅ ጊዜው ረጅም ቢሆንም እንግዲህ እናት የወለደችውን ልጅ አትረሳም። ሁኔታዎቹንም በአጠቃላይ ልትረሳ አትችልም። በህይወት ኖሮ ብትገናኙ እኛም በጣም ደስ ይለናል። እንግዲህ እናታችሁ ካሉበት ሆኖ ይሄን ፕሮግራም ሲከታተሉ እሳቸውን የምታውቁ ሰዎች ከታች ባለው ስልክ መረጃ እንድታደርሱን ስንል እንጠይቃለን። እንግዲህ ሙሉ መረጃ ነው ያላችሁን የነገራችሁን። ፎቶግራፊ የለም፣ ግን ዓመተ ምሕረትና ሁኔታዎቹ ታሪኩን በደንብ ይናገራሉ። ስለዚህ እናትህ ኖረው ይሄን ፕሮግራም ከተከታተሉ ይመጣሉ ብለን በተስፋ እንጠብቃችኋለን። መልካም እድል ለእናንተ። እግዚአብሔር ይርዳችሁ። ዛሬ እንግዲህ በአፋላጊ ሰዓታችን ላይ ወደ 5 የሚጠጉ ቤተሰቦቻቸውን እንዲያፈላልጉ ሆኗል። የሁሉንም ቤተሰቦች የምታውቁ ሰዎች ከስር ባሉት ስልክ ቁጥሮች መረጃ እንድታደርሱን አደራ እንላለን። ከስር ያለው ስልክ ቁጥሮች የሚያገለግሉት የተጠፋፉ ቤተሰቦችን ለማገናኘት ብቻ ስለሆነ ከስር ያሉት ቁጥሮች ላይ ዛሬ የታዩት ሰዎችን መረጃ የምታውቁት ነገር ካለ በዚህ ስልክ ደውላችሁ እንድታደርሱን አደራ እንላለን። የጠፋ ቤተሰብ ካላችሁ ግን 7696 ላይ ኤኤፍ ብላችሁ ብትልኩልን እኛ ደውለን መረጃውን እንሰበስባለን። ለሁላችሁም መልካም እድል ዳግም እንመኛለን። ቅዳሜ ከሰዓት ይቀጥላል። አብራችሁን ቆዩ። የምናዘጋጃቸው አዝናኝ ፕሮግራሞች እንዳያመልጧችሁና ተጨማሪ ቪዲዮችን ለማግኘት እዚህ ጋር ጠቅ ማድረጋችሁ እንዳትረሱ። ከዛ በተጨማሪ ሰብስክራይብ ማድረጋችሁን ደግሞ በዚህ ጋር ጠቅ አድርጋችሁ እርግጠኛ ሁኑ። አብራችሁን ስለሆናችሁ እናመሰግናለን።